አገልጋይ ነው ይላል መጽሐፍ ቅዱሳችን። ዕብራውያን ምዕራፍ 8 ቁጥር 2 ላይ ምን ማለት ነው? በብሉይ ኪዳን ካህናቶች በምድር ባለች ቤተ መቅደስ ስለ ሰው ልጅ ኃጢአት ስርየትን የሚያደርጉበትን ደም ይዞ ወደዛ መቅደስ ይገቡ ነበር። በዛ መቅደስ ያገለግሉ ነበር። ስለ ሕዝብ ኃጢአት በእግዚአብሔር ፊት ቆሞ መስዋዕትን ያቀርቡ ነበር። ነገር ግን መጽሐፍ ቅዱስ ሲናገር ይሄ የነሱ ስርዓት የሚያመልከውን ሰው በሕሊናው ፍጹም ሊያደርገው አልቻለም ይላል። ሊቀድሰው ፍጹም ሊያደርገው አልቻለም። ሰው ከኃጢአት ባርነት ሊወጣ አልቻለም። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ይላል፣ መባንና መስዋዕትን አልወደድክም፣ ስለ ኃጢአት የሚደረግን መስዋዕት አልወደድክም፣ ነገር ግን ወደ ምድር በመጣው ጊዜ ስጋን አዘጋጀህልኝ ብሎ ጌታ ኢየሱስ ተናገረ። ስለዚህ በዛ መንገድ ሰው በፍጹም ሕሊናው ንጹሕ ሊሆን ስላልቻለ ሊቀደስ ስላልቻለ ኢየሱስ ክርስቶስ ወደዚህ ምድር መጣና ሞተ። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ ከኃጢአተኞች የተለየ በሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህን አለን ይላል። ኢየሱስ ክርስቶስ ሊቀ ካህናችን ነው። መጽሐፍ ቅዱሳችን ለዚህ ነው በምድር ያለች መቅደስ ሳይሆን በሰማይ ያለች የእግዚአብሔር መቅደስ አገልጋይ ነው ይላል መጽሐፍ ቅዱሳችን። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል ዕብራውያን ምዕራፍ 9 ላይ ስለ እኔና ስለ እናንተ ስለ ሁላችንም ይታይ ዘንድ ወደ እሷ ወደ ሰማይ ገባ ይላል። ደሙን ይዞ ወደ እሷ ወደ ሰማይ ገባ ስለኛ በእግዚአብሔር ፊት ይታይ ዘንድ ይላል። ስለዚህ ወዳጆች መጽሐፍ ቅዱስ ኢየሱስ እንደሚፈርድ ይናገራል። ነገር ግን የፍርዱ ሰዓት አሁን አይደለም። መጽሐፍ በመጨረሻው ዘመን ጌታ ኢየሱስ ክርስቶስ ለፍርድ እንደሚመጣ የፍርድ ወንበር እንዳለ በክርስቶስ ፊት ይናገራል። ነገር ግን አሁን በዚህ ሰዓት ኢየሱስ ሊቀ ካህናችንና አማላዳችን እንደሆነ መጽሐፍ ቅዱስ ይናገራል። ለዚህ ነው መጽሐፍ ቅዱሳችን ዕብራውያን ምዕራፍ 9 ላይ ሲናገር የዳኑት ሁሉ የተጠሩት ሁሉ የዘላለምን ርስት ተስፋ እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። ዕብራውያን ምዕራፍ 7 ላይ ደግሞ ተላቸው ይላል። ዕብራውያን ምዕራፍ 7 ከቁጥር 23 ጀምሮ ስታነቡ እርሱ ምን ይላል? ክህነቱ የማይለወጥ ነው፣ ስለ እነሱ የሚያማልድ ዘወትር በሕይወት ይኖራል። ስለዚህ በእሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አዎ ኢየሱስ ክርስቶስ አንድ ጊዜ ደሙን በማፍሰስ በመስቀል ላይ በመሞት ለሰው ልጅ ደህንነትን አስገኝቷል። ለዚህም ደግሞ መጽሐፍ ቅዱሳችን ዕብራውያን ምዕራፍ 10 ላይ ሲናገር እንደዚህ ይላል፣ እግዚአብሔር መንገድ መርቆ ከፈተልን ይላል። ወደ እሱ የምንገባበት ወደ ዘላለም ሕይወት የምንገባበት መንገድ መርቆ ከፈተልን ይላል ዕብራውያን ምዕራፍ 10። ስለዚህ በዚህ መንገድ ደግሞ ወደ እግዚአብሔር ለመግባት ድፍረት አለን ይላል። በዚህ መንገድ ወደ እግዚአብሔር መግባት የምንችለው ደግሞ በክርስቶስ ኢየሱስ ደም በኩል እንደሆነ በክርስቶስ ኢየሱስ ሥጋ በኩል እንደሆነ መጽሐፍ ይናገራል። በዚህ በመረቀልን በአዲስና በሕያው መንገድ ወደ እግዚአብሔር መግቢያው ደሙ ነው። ወደ እግዚአብሔር መግቢያው የቀረበልን ክቡር ሥጋው ነው። ስለዚህ በሥጋው በኩል በደሙ በኩል ወደ እግዚአብሔር ልንገባ እንችላለን ይላል መጽሐፍ ቅዱስ። ኤፌሶን ምዕራፍ 2 ላይ ሲናገር እንደዚህ ይላል ቁጥር 18 ላይ ኢየሱስ ክርስቶስ በሠራልን ሥራ ወደ አብ መግባትን አገኘን ይላል። ዛሬም ወደ አብ መግቢያው መንገዱ የኢየሱስ ክርስቶስን ሥራ በማመን ብቻ ነው። አንድ ጊዜ ፈጽሞ ደሙን በማቅረብ ፈጽሞ ክቡር ሥጋውን በማቅረብ ጌታ ኢየሱስ ክርስቶስ ስለ ሰው ልጅ በመሞት በእግዚአብሔርና በሰው መካከል ያለ መካከለኛ ሊሆን ችሏል። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሲናገር አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለ መካከለኛው ደግሞ አንድ ነው ይላል። እርሱም ስለ ሰው ልጅ ኃጢአት ሰው የሆነው ኢየሱስ ክርስቶስ ነው ይላል መጽሐፍ። መካከለኛው እሱ ነው ይላል። መካከለኛው አንድ ነው ይላል። ለዚህ ነው ጌታ ኢየሱስ እውነት፣ መንገድ፣ ሕይወት እኔ ነኝ፣ በእኔ በኩል ካልሆነ በቀር ማንም ሰው ወደ አብ ሊመጣ አይችልም ብሏል። መንገድ እኔ ነኝ፣ በእኔ በኩል ካልሆነ በቀር ብሏል መጽሐፍ ቅዱስ። ከተጻፈው አትለፉ ይላል። የተጻፈው የእግዚአብሔር ቃል ብቸኛ መንገድ ኢየሱስ እንደሆነ ነው። ብቸኛ ወደ አብ መግቢያው፣ ብቸኛ ወደ ቅድስት መግቢያው፣ ብቸኛ ወደ መንግሥተ ሰማያት